ፈጣሪ ምስክሬን በቅርቡ ላወቅኩት ለእኔም ደብቀኝ ነበር። ዝጋ ውሸታም። እሺ አንተማ ከሆነ ምንም እንደማታውቅ ምለህ ነግረኛል። አታፍርም እንዴ? ሎና ስሚኝ ሎና፣ እኔም እርጉዝ አለመሆኗን በቅርቡ ነው ያወቅኩት። እሱንም ነግራኝ ሳይሆን በራሴ ነው ያወቅኩት። ውሸት እኮ በደንብ አድርገህ ታውቅበታለህ። አሁን ልቀቀኝ። ደግሞ እኮ ነግሬሃለሁ፣ እናንተ የሚጠቅማችሁ ከመሰላችሁ እዚህ ዓለም ላይ አለ የተባለ ክፋት ራሱ ከመስራት አትመለሱ። እሱማ ልክ ተወኝ ይሆናል አላውቅም፣ ግን እኔ ያወቅኩት በአጋጣሚ ነው። እሱም በቅርብ ቀን። ቆይ ታዲያ ያወቅህ ሰዓት መናገር አልችልም ነበር? እሺ ልክ እኮ ሳውቅ መንተባተብን አቁመህ ውሸትን ደግሞ በደንብ አጥንተህ ልቀቀኝ። ምንድን ነው አድናን? ይህን ወረቀት ይኸው። ይህ እኮ የሚራ እርግዝና ውጤት ነው። አዝናለሁ አድናን፣ ግን ሚራ እርጉዝ አይደለችም። ምን? አድናን ሚራ እርጉዝ እንዳልሆነች አወቀ ማለት ነው። ሉሃና ምስጢሩን አጋለጠችው። ሉሃናዬ የኔ ጀግና እንግዲህ ሉሃና ጠርጥራለች እና እርጉዝ ብትሆን እንዴት ነው ደግሞ አዲስ ፍቅረኛ ይወጣላት የሮቤልን የሕክምናን የውሸት ወረቀት እንዳሰሩለትም አሁንም ደግሞ የእርግዝናውስ ነገር ውሸት ቢሆንስ ማን ያውቃል ብላ ሮቤል ሚራን ጠርጥራ ወደ ክላስ ትሄዳለች። ወረቀቱን ስታይ የውሸት መረጃ ነው ያላትና ከዛ በኋላ ሮቤል ጋር ትሄዳለች። ሉሃና ሮቤል ጋር ስትሄድ ሮቤል ደግሞ እኔ ራሱ በቅርቡ ነው ያወቅኩት፣ እኔም አላቅም ነበረ ከዚህ በፊት እኔ እኮ አላቅም ነበረ፣ አሁን ነው ያወቅኩት እምልልሻለሁ በፈለግሽው ነገር ስል ውሸታም እናንተ በዚህ ዓለም አለ የተባለውን ክፋት ከመስራት ወደ ኋላ አትሉም። እሱ ልጅ ያለኝ ብሎ እስከ ዛሬ እንደምጠብቅ እያወቅ ወንድምህን እየዋሸክን ምን ለመድረሱ ኒን አይን ሁሉ ጉዞ የምትጓዘው አንተ ከወንድም የምትፈልገው ምንድን ነው? አንተ ቢያንስ አሁን ሚራ ከአንተ ጋር አይደለችም። ለምንድን ነው ውሸቷን አጋልጠክ እውነተኛ ሰው መሆን ከፈለግ እውነቱን ለምን ለወንድሜ አትናገርም? ስትል ሮቤል ደግሞ አመናት ማለት ነው። ሉሃናን እናገራለሁ። ሮቤል ግን ፍቅረኛ እንዳለ ራሱ አያውቅም ነበረ። ዶክተር ሰለሞን የእሷ የአክስቷ ልጅ እንደሆነ ነው የሚያውቀውና አድናንም እንደዛው። እኔ ከእንግዲህ ዶክተር ሰለሞን እንግዲህ እስከ ቤት መጥቶ ነው ያስጠነቀቃቸው። ያለፈውን ክፍል ትንሽ ላስታውሳችሁ እና ዶክተር ሰለሞን ወደ ቤት መጥተው ከእንግዲህ ሚራ የነ ምስትና ምስት ብቻ ነች፣ የማንም አይደለም። ማንሽም እሷ አጠገብ ደርሰህ ሚራን አያለሁ ወይም እነካለሁ ብትል ከኔ ጋ ነው ጥል ያላችሁ። እንደውም አንተ ሮቤል የምትባለው ሰውዬ ተጠንቀቅ ብሎ ሮቤልን አስጠንቅቆታል ማለት ነው። እንዲሁም ደግሞ አድናንና ሮቤል በጣም ነው የደነገጡት። ምን እስከ ዛሬ ስትጫወቱብኝ ነበር እንደ ብሎ ሮቤልም እገላታለሁ፣ ሜራን ይለቃትም እገላታለሁ እያለ ይዛታል ማለት ነው። ሮቤል እገላታለሁ ሜራንማ አለቃትም እያለ ይዛትባታል ማለት ነው። ከዛ በኋላ ሉሃና ወረቀቱን አጋልጣ አምጣ እስከ ዛሬም በምንድን ነው ትጫወትብኝ የነበረው? እኔ እርጉዝ ነኝ ስትል እስከ ዛሬ እዚህ ቤት ቁጭ እንድትል ያረኩት ሁሉን ነገር ስጫወት የነበረው እኔ እርጉዝ ነኝ በማለት ነው፣ በእኔ ላይ ነው ስትጫወት የነበረው ምን በማለት አድናን እንግዲህ በጣም ደንግጦ ይገኛል። እና ሉሃናም በጣም ተናዳለች። እስከ ዛሬ ድረስ ልጄ ብሎ ስንት ነገር እያረገ ነበረ፣ እኔ እርጉዝ ነኝ ብላ ስትጫወት ነበረ ላል ሮቤልም እኔ አላወቅኩም፣ በፈለጋችሁበት ነገር ላይ እምላለው፣ እኔ ራሱ በቅርብ ጊዜ ነው የያዝኳት ከብር ጉዳይ የተነሳ በዛ ምክንያት ነው እርጉዝ እንዳልሆነችው ያወቅኩት፣ እኔም እርጉዝ እንደሆነች አላውቅም ነበር ከዚህ በፊት ብሎ ሮቤል ለአድናን ይናገራል። እንግዲህ በፊት ከእሷ ጋር ውሸታም ሁሉም ነገር ስተባበርባት ስለነበረ ሮቤል አንተ ውሸታም ነህ፣ ከዚህ በፊትም ታውቃለህ፣ ግን የሆነ የውሸት መረጃ እየሰበሰባችሁ እናንተ ውሸትን ማውራት ብቻ ነው የምትፈልጉት። ይህም የተሰራው በውሸት ነው ማለት ነው። ይህም ማስረጃ የሐሰት ነው። እነዚህ ውሾች ሉሃናዬ እንግዲህ ሚራን ጠርጥራ የሮቤልንም የሕክምና
ወረቀት በውሸት እንደተሰራ ያለ ተረታ። ሉሃና ወደ ክላስ ዳ የሚራን የእርግዝና ውጤቱን ስታየው በውሸት የተጻፈ ነው። የዶክተር ባለካ በብዙ ነገር ሳግዛቸው ነበረ። ለሮቤል ፍቅረኛ ነው ብላ አላስተዋወቀችውም። እንግዲህ አክስቴ ልጅ ነው ዶክተር ነው ብላ ነው ያስተዋወቀችው። ሚራም እንግዲህ ከዚህ በፊትም ሮቤልን እየሸወደች ነበር በብዙ ነገር ማለት ነው። ከሮቤል ጋር ብዙ ነገር ለማድረግ ከሮቤል ጋር ቤት ለመሸጥ ከሮቤል ጋር ወንድሙን ለመጉዳት ከሱ ጋር በጣም ተጠግታ ነበር እና ሜራ ዛሬ ግን እውነቱ ስወጣ ሮቤል ደግሞ እኔ እገላታለሁ አለቃትም። አንተ ፍቅረኛ ነህ ወይስ የአክስቷ ልጅ ነህ? እኔ ፍቅረኛ በፊት እናንተን ከሳታውቅ በፊት ፍቅረኛ አይነች ሜራ፣ አሁን ደግሞ ምስት ይሆናለች። ወደ እሷ አጠገብ ይደርሳሉ ብትሉ ማናችሁም ችግር ያለባችሁ ከኔ ጋ ነው ብሎ እስከ ቤታቸው መጥቶ ደግሞ አስጠንቅቋቸዋል ማለት ነው። ሚራ ደግሞ አንተ እዛም ለምን ለመስራት ነው የሄድከው? ምን ለማድ እነሱ ጋር አትጠጋኝ። እኔ እኮ መልካም ነገር ሰርቼ አልወጣውም ከዛ ቤት እኔ ወንጀለኛ እንደሆንኩ ታውቃለህ። ከዛ በኋላ ደግሞ አንተ ሄደ እንዴት ነው ከነሱ ጋር ፊት ለፊት ተጋጥመ የምታወራ? እኔ አትሂድ አላልኩም ወይ ብላ ሚራ እንግዲህ ከዶክተር ሰለሞን ጋር ዶክተር ሰለሞን ጋር ሜራ ጥላቻን ታነሳለች። ከዛ እኔ ይቅርታን ስለምወድሽ ማንም ሰው እንድጠጋብኝ ማንም ሰው እንድነካብኝ አልፈልግም ለዛ ነው ትላለች ሜራ። እንግዲህ የኛውንም ሰውዬ እየሸወደችው ነው። አሁንም እንግዲህ ሜራ በጣም የገባት ሴት ናትና እንግዲህ ሰለሞንንም እየሸወደች ነው። አሁን ላይ ስጠጋ ራሱ እንዴት እንደሚያስጠላ ወደ እኔ ባይጠጋ ትላለች። እንግዲህ እስካሁን የእሷ አይን ያለው ሮቤል ጋ ነው። ሮቤል ደግሞ እኔ አስከፍልሻለሁ፣ እስከ ዛሬ የተጫወትሽውን ነገር ሁሉ አስከፍልሻለሁ። እኔ ሮቤል እንደሆንኩ ታውቂያለሽ። አንድ ነገር ከወሰንኩ ወደኋላ እንደማልመለስ ታውቂያለሽ። አሳይሻለሁ ማን እንደሆንኩ። ብሩም ይቅር አንቺም ገደል ትግቢያለሽ። ታያለሽ ምን እንደማያረግሽ። እውነታውን ሁሉ አጋልጬ ወደ አንቺ ነው ምልክልሽ ብሏል። እንደ ሮቤል እንግዲህ አድናን በዚህ ሰዓት ላይ በጣም ደንግጦ ይገኛል ማለት ነው። አድናን እንግዲህ መጀመሪያ የሉሃናን የእህቷን ሞት ሰምቷል። አሁን ደግሞ ምስቱ እርጉዝ እንዳልሆነች እስከ ዛሬ ሲዋሿት እንደነበረ ስትዋሽ እንደነበረ በሁሉም ነገር እርጉዝ ነኝ በማለት ስታታልል ነበረ እንግዲህ አድናንን። ከዛ በኋላ ደግሞ ሮቤልም ያው አንተ በሁሉ ነገሯ አብረ ስለነበርክ አንተም ውሸታም ነህ፣ ከሷ ጋር አብረ በውሸት እኔ እዚህ ቤት እያኖራችሁ የነን ነገር ልትነቅጡት ከኔ ጋር እየኖራችሁ ነበር እንዴ ብሎ በቃ ምንድን ነው የምትሉት ብሎ ይጮሃል። ሉሃናም በጣም ተናዳ አሁን ሰዓት ላይ አንተ እውነት ተናግረክ የሜራን ውሸት ማጋለጥ ነው የሚያስፈልገው። አንተ ለምንድነው የእሷን ውሸት ደብቀክ እንደገና ለሷ ለማገዝ የምትሞክረው ብላ ሉሃና ታወራለች። እንግዲህ ሮቤል ደግሞ እውነት እኮ ነው፣ እኔ ይሄን ነገር ቢያጋልጥ አድናን ለእኔ አግዞ ብሩን ልንቀበል እንችላለን ወይ ምል ሀሳብ ነው ያለው። እንግዲህ ሮቤል አሁንም አይኑና ሀሳቡ ያለው ብሩ ጋር ብቻ ነው። ሚራ ደግሞ ብሩ እውነት ያለው ምገባም ለአድናን እንጂ ለአንተ ምን ለሰራኸው ለአንተ ነው ብር የሚያስፈልግህ? አንተ የምን ብር አለክ? አንተ እኮ ምንም ነገር የለም። የብሩ ባለቤት የቤትን ባለቤት አድናን ነበረ። አሁንም መጠየቅ ያለብኝ አድናንና አድናን ብቻ ነው። አንተን ምን አገባክ ትላለች ሜራ። እንግዲህ አድናን ደግሞ በጣም አዝነዋል ማለት ነው። ሰለሞን ነዋ ጭራሽ ቤት ድረስ መጥቶ ሚስቴን እንዳነኩብኝ አለ። ለእኔም ላድናንም እኮ አይ ሮቤል አላምንም በፍጹም ሰለሞን እንደዛ ያደርግ። ሚራ ነገርኩሽ፣ ቤት ድረስ መጥቶ በር ከፍቶ ገብቶ ነው የደነፋብን። እርግጠኛ ነህ? አዎ ጭራሽ አስጠንቅቆናል። ሚራ አንቺማ እየተጫወችብን ነበር። ሰለሞን ዘመድሽ ነው። ሮቤል አሁን አንተ ከዚህ ወጣልኝ፣ እኔ ከሱ ጋር አነጋገራለሁ። አንተ ከዚህ በላይ አታስፈልገኝም። ጥያቄ መልሽልኝ ሚራ። ሮቤል ምንም ለአንተ መመልሰው ጥያቄ የለም። እንግዲህ እዚህ ጋር ሮቤል ብላ ይዞ መጥቶ ሜራን እያስፈራራት ይገኛል። ለበሮ ሳይሆን እስከ ዛሬ ስትጫወችብኝ ነበር አንቺ ውሻ። አሁን ሰለሞን
የአንቺ ፍቅረኛ ወይስ ዶክተር ነበረ ወይስ የአክስቴ ልጅ ነው ስቲ እኔንም ወንድሜንም ስታታል የነበረው አንቺ ውሻ? አሁን ንገረኝ፣ ለአንቺ ምንድን ነው ዶክተር ሰለሞን ብሎ ይጠይቃታል። እንግዲህ ዶክተር ሰለሞን ለእኔ ምንም አይደለም፣ ባሌም አይደለም፣ ፍቅረኛዬም አይደለም፣ እኔ ነገርኩ እኮ ትላለች። እንግዲህ አድና ሮቤል አያምናትም ማለት ነው ሚራን። ያው በመሀላቸው መተማመን ስለሌለ አያምናትም ማለት ነው። ከዛ ሮቤል አሁን እኔ ከሱ ጋር እነጋገራለሁ አንተ ውጣ ትለዋለች ሚራ። እንግዲህ ይሄን ብላ ይዤ መጣሁት፣ ይሄን ጥያቄ ወድሽ ሳይሆን በግዴታ ነው የምትመልሽልኝ ብሎ ሚራ ላይ ይዜትባታል። እንግዲህ ዜቷት ከቤት ይወጣል። እሷ ደግሞ በጣም ትፈራለች። ቢላውን አይታ እውነት ሊወጋኝ ነው ሊገለኝ ነው እንዴ በማለት ከዛ ፍቅረኛዋ ደግሞ ሲመጣ እንግዲህ አንተ ምን ልትሰራ እዛ ሄድክ ብላ በሱ ላይ ትጫዋለች። እኔ እኮ አንቺ ምስጤ ስለሆንሽ ማንም ሰው እንድነካልኝ አልፈልግም፣ ከዚህ በኋላም ከደረሱብሽ አለቃቸውም ይላታል። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ስለምታበረታቱኝ ከጎኔ ስለምትሆኑኝ አመሰግናችኋለሁ። አሁንም ሰብስክራይብ፣ ላይክ እያረጋችሁ ከጎኔ ሁኑ። የዛሬው ክፍል እንግዲህ ይሄኛውን ይመስላል። ስለምትከታተሉኝ ከልቤ አመሰግናችኋለሁ። ሰብስክራይብ ላይክ ማድረጋችሁ አይረሳ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። አመሰግናችኋለሁ።